ከዚህ በላይ በእግዚአብሔር ልብኝ ነው ተስፈራው አብርሃም በማርያም ማልቃስ አረ ሄርሜላ ንቅልዛ ጤነኛ ነች ግን ከራሷ ጋር ነች እስቲ አስቡት ቤተሰብ በቃ ለምንድን ነው የምታለቅሰው አሁን እኔ ቢሆን አሁን አልቅሰሹ ማውጣት ይሻልሻል ነገ ህይወትሽን ከምታበላሽ አሁን አልቅሰሹ ተጎድተሹ ማለፍ ትሻለሽ የነገ ህይወትሽን ግን ገደል አትክተች ሩታ እስካለች ድረስ አጠገብ በሰላም ህይወት አትኖርም ይሄ ማወቅ አለብሽ እሷ ያፈቅርሽም እሷ ወድሽም እየተባልኩ እስከመቼ ነው የምኖረው ለምን አንድ የምተማመንበት ነገር አታድርግልኝም አብርሃም መልስጠኝ በእግዚአብሔር ምን ነው ይሄስ መውደድ ማልቀስ ብቻ ነው አብርሃም ተጨነቅም ምንም በቃ አዛዘነች እንዴት እንደምታለቅስ ይሁን ሄርሜላ አሁን ተጎድተሹ ማውጣት ይሻልሻል አንድ አፈቅርሻለሁ መልስ ለኔ በቂ ነው አብርሃም አይደል ለምንድነው እንደዚህ እንዲሰማኝ የምታደርገው ለምንድነው ችላ የምትለኝ ስላፈቀርኩ ስለወደድኩ ነው እንደዚህ የምትሆነው ካፈቀርክኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል ተናገር አብርሃም የሰው ልብ አትስበር ከዚህ በላይ በእግዚአብሔር ልብኝ ነው ተስፈራው አብርሃም በማርያም ካልቃል ማልቀስ አንገት መድፋት ብቻ ነው አብርሃም እንደዚህ ነው ድሜ ልክሽ የምትኖር ያው ይወቅ ይሄ ማወቅ አለብሽ ብልጥ ብትሆኚ ብልጥ ሴት ካጠገብ ያለችው ከመጀመሪያ ህይወቱ ትማራለች ከሩታ መማር አለብሽ ነበር ሩታም እንደዚህ አልቅሳ ገብታ ነው አብርሃም ተጫወተበት ስለዚህ አንቺም እንደዚህ ነው አልቅሰሽ ገብተሽ የነገ ህይወትሽን ባታበላሽ ጥሩ ነበር ጥሩ ነው ቆንጂዬ ነሽ ማንንም ሰው ፈልግሻል በጣም አክቲቭ ነሽ ጎበዝ ነሽ ስለዚህ ራሳችሁን ርካሽ አታድርጉ እስቲ ሴቶች በእናታችሁ አታቃጥሉን ተማመንበት ነገር አታድርግልኝም እሱም ቀለበት አብርሃም መልስጠኝ በእግዚአብሔር እንደም ታስጨንቀው በቃ ያቡቱን ተናገር አይደል እንዴ በቃ እስቲ መናገር አልፈልግም እስቲ እያያችሁ መናገር አይፈልግም ይሄ ማለት እኔ እንጃ አብርሃም ነገር ለምንድን ነው ግን ሴቶች እንደዚህ የምትሆኑት እናንተ ሄርሜላ አራን ንቂው የነገ ህይወትሽ ያሳስብሽ የዛሬ ማግኘት ብቻ ይልክ መጋባት ብቻ ሳይሆን ነገውሽን አስቢ ቤተሰብ የለሽም በጣም ረጅም ጊዜ ሆኖናል ሩታም እንደዚህ ሆና ገብታ ነው ተጫወተበት ሩታ ደሞ ሩታ አጠገብ ያለች ድረስ ከአብርሃም ጋር በሰላም ትኖር ይሄ ማወቅ አለብሽ ሁሉ ጊዜ በስጋት ነው የምትኖር ግን ደሞ እኔ ለአንተ የወደፊት ሚስት መሆን እፈልጋለሁ ገባ እሱ ደግሞ አይፈልግም እስቲ አንድ ማንስኮ መገላገል ይችል ነበር አብርሃም ለሄርሜላ ስሜት ካለ በቃ ላንቺ ስሜት አለ ከሷ ጋር የልጅ እናት የሆነ ነገር በላት እስካሁንም በትግስት የጠበቅን መልስ እንድሰጣት ነው እንጂ እዚህ ጋር ሌላ መልስ ለመስማት አይደለም የመጣ ነው ተወዳታለህ አትወዳት ይሄን ግልጽ ነገራትና እሷም የራሷን መልስ መስጠት ደግሞ እንደዚህ የከበደ ምንድነው ሳታፈቃት እንደዛ ነበርክ ነው ለሷ መስጠት ከሚከብድ አንገት እስከማቀርቀር ጥሩ ንግግር ጥሩ ማስ ስለዚህ እቺ ልጅ እንዲጣቆት እናንተ አትነጥቁም እንዴ መልስጠኝና ቢያንስ ቁርጤን አውቄ ልኖር በእግዚአብሔር ከዚህ በላይ እንድትሰቃይባት ፍቅድ በእግዚአብሔር ፍቅር በጣም ከባድ ነው እኔ ግራ ገባኝ ፍቅር ነው ጅኒ ነው ሰው አጠገብ ሌላ ሰው ጎርቶ ከሌላ ሰው ህይወት ማውጣት እንዳልፈለገ ፍላጎቱን ያሳይሽ እንደዚህ መሆንሽ እኔ ከበደኝ እግዚአብሔርን ኤርሚ ቆንጂዬ ነሽ ለምንድነው የምትለምኚ ለምነሽ የገባሽው ህይወት ደግሞ አይሆንልሽም በጭራሽ ማለት ነው እኩል መሆን አለበት ተለምነው ገብቶ ራሱ ችግር ነው ለምነሽ ገብተሽ ታይና ማለት ነው አብራችሁ ትሄዳላችሁ ንገረኝ አብርሃም
ለምን ታስጨንቀኛለህ? ንገረኝ በቃ ስሜትን ማወቅ ፈልጋለሁ። እንድጨቃጨቃ አታድርገኝ እንዴ! ለምን እንዴ? አብርሃም ተናገራ እንዴ! እስከ መቼ ነው አቀርቅረህ የምትቀረው? ትክክለኛ መልስ ከማን ጋር ነው ስሜቴ? ወደፊት ትክክለኛ የምትወደው ሰው ማን ነው? ገና ሌላ ሰው ሊወድ ይችላል። ነገ ተነጎዳ ልጁ ተውት፣ ተው። ሌላ አስቦ ሌላ ሴትም አስቦ ይሆናል። ገና ሌላ ሴትም ነው። በነገር ላይ ሲጨነቅ ምንም ነገር መናገር አይፈልግም። ነገር ማድረግም ማለትም አይፈልግም። እየጠየቅናለ እሱ እኮ እያስጨነቃችሁት ነው። ማስጨነቅ አይደለም፣ በጣም እያስጨነቃችሁት ነው። ይሄ ማስጨነቅ አይደለም። እውነት እየተጨነቀ ነው ያለው እንዴ? ለምንድን ነው በዚህ ልክ የሚጨነቀው? ምናልባት በቃ ሌላ ነገር ከማውራት የእሱ መልስ ስለሆነ የሚጠበቀው ያንተ መልስ ነው። ስለዚህ አብርሃም ትክክለኛው መልስ ተናገር። አትፍራ፣ ሰማኝ፣ አትፍራ። ምንም ነገር የሚያስፈራህ ነገር የለም። እሺ የተሰማህን ውስጥ ላይ ያለውን ነገር ብቻ ንገረኝ። ሳትዋሽ ሳትደብቅ የተሰማህን ነገር ንገረኝ። ገባህ? እኔ ላይ በጣም የሚጠቅመኝ ነገር ስላለ ነው። ተረዳኸኝ? በእግዚአብሔር በቃ እኔን ፕሊስ ተረጅኝ። በቃ ምን ልረዳክሽ? እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋሉ። ገባሽ? እሺ እኔ ልጅህን እንዳታይ ከለክልሃለሁ። ኤርሚ እኔ ማናችሁም አልተረዳችሁኝም። ገባሽ? ልጄን ለማየትም ላለማየትም እዚህ ጋር የምመልሰው መልስ ነው እንትን የሚወስድ ነው ማለት ነው። ስለዚህ በቃ ፕሊስ ተረጅኝ፣ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሹን እሰጣችኋለሁ። ህጋዊ መብትህ ነው። ህጋዊ መብትህን ደግሞ በምንም አይነት የመከልከል አቅም የለኝም። ማስመሰል እንደሆነ እየነገረች ነው። እያስመሰለ የሆነ እየነገረች ነው። ከለላ እያደረገ አሁን ሩታ እዚህ ስላለች አልነግራችሁም እያለ እሱ ማለት ሄርሜላን ወይ ደግሞ የልጁን እናት መልሱን አፈልጊው። እሱ እኮ አሁን እያለ ያለው ማለት ነው ሄርሜላን ከመረጠ አንቺ ልጁን እንዳታይ ታደርጊዋለሽ። እኔ እንደዛ ማድረግ አልችልም እያለ ነው። ማለት ልጅን ማየት ነው። አልችልም። አዎ እንደዛ የማድረግ መብት የለኝም፣ አቅሙም መብቱም የለኝም። ምክንያቱም ምን አይነት ነገር እንደሚያመጣብኝ አውቃለሁ። ህጋዊ ግዴታዬ ነው። ባልፈልግ እንኳን ግዴታዬ ነው። ስለዚህ ያንን ነገር የማድረግ አብርሃም እየዋሻችሁ ነው። አሁን ሩታ ነች ትክክል እየነገራችሁ አለችው። እናንተ አትነቁም። ከሁለት አንዳችሁ እኮ ቢመርጥ ማለት ነው ይሄ ልጅ ልቡ ያለበት ቦታ ቢመርጥ ኖርማል ነው በቃ። ስለዚህ ኖርማል ነው መናገር ይችላል። እናንተ ለምንድን ነው ምርጫ ውስጥ የምትገቡ? ያለውን ነገር ማየት ይችላል። እንደኔ የሚመርጣ እኔ እና እሱ መካከል ደግሞ በጣም ብዙ ነገሮች ተፈጥሯል ግን